እንዳለቁት ክስ መስርቱበት ብዙ ሰዎች የታፈኑባቸው የተገደሉባቸው በሰይድ ወረባቦ ላይ ክስ መስርቱ ነው። ግን ኦሮሞ የሞተ ነው። ይሄንን መረጃ አይነግሯቸው ይለቁታል። አሁን መጥቶላቸዋል። ወሎዮች መጥቶላቸዋል። ይሄ የአማራን ትግል ሙልጭ አርጎ የገደለ ወራዳ ያላግባብ ገንዘብ ሲሰበስቡ የነበር እናሸጋግራለን እያሉ ሚዲያውን ተጠቅመው ይሄ እኮ አይታችሁታል። አክራሪ እስላሙ ነው እንዴት አማራን እንደሚያንቆሽ እንዴት አማራን ፋኖ እንዴት እንደሚሳደብ አይታችሁታል። ሰው እኮ ስለማታውቁት እኮ ቪዲዮውን አውጥቼላችሁ ነበር። ይሄንን እንድታረጉ ነው። ወንድሙ ኢብራሂም ይባላል። በጣም እጅግ አደገኛ ነው። የለውዝ ነጋዴ ነው። መተዳደሪያው እንደዚሁ የምስኪን አማራዎችን እያረማመዱ እየወሰዱ ያግቱና ሲፈልጉ ዲያስፖራውን አዋጡ አረቦች ያገቷቸው ምናምን ይላል። ውሸት ነው። የሚያግቱ የኦሮሞ ጽንፈኞች ያደዋ ትግሬዎችና እነሱ ናቸው። ተባብረው ነው የሚሰሩ። ሻቢያዎች ናቸው የሚሰሩት። መሳሪያ ትጥቁላላችሁ። የሚገርማቸው ይሄ ገንዘብ ከፍተኛ ገንዘብ ነው ያለው። ምሬ ወዳጁም ይሳተፋል በዚህ ላይ ከፍተኛ ገንዘብ ከህዋቶች ጋር እኮ ይሰራል እሱ። የሰው ማዘዋወር ሌላው ምን በጣም የሚያሳዝነው ኩላሊት ይሸጣል። በረሃ ላይ ደክመው ሲሞቱ እነ ሰይድ አስክሬን የሸተተ አስክሬን ወስደው ሆስፒታል ተሯሮጠው ነፍሱ ሊጠፋ ሲል ኩላሊት ያስወጣሉ። አዝናለሁ። መንግስት በዚህ ሁሉ ነው ሊጠይቃቸው የሚገባው። መጣራት አለበት። በቪዲዮዎች እኮ መያዝ ይቻላል። ይሄ እኮ አሸባሪ ነው። ፋኖ በመንግስት ደረጃ አሸባሪ ነው አይደል? ለኛ ነው እንጂ ነፃነት ታገኝ ለመንግስት አሸባሪ ነው። ይሄ ሰውዬ ታዲያ አሸባሪ ድርጅት ደጋፊ እንዴት አዲስ አበባ ገባ ተብሎ መጠየቅ አለበት። ምንም እኮ አያስፈልግም። ቪዲዮዎች አሉ። ይሄን ሁሉ ወንጀል ማጣራት አያስፈልግም። የአሸባሪዎች አሸባሪ ደጋፊ ስለሆንክ ብሎ ማስገባት። ገንዘብ ሲሳስ ነበር። ጠመንጃ ልግዛ ሲል ነበር። በመንግስት ላይ እንዲያምስ ሲያረግ ነበር ማለት ነው። እውነተኛው ፋኖ እኮ እናውቀዋለን። የኛ ታጋይ ነው። እነዚህ ግን የውሸት ፋኖ እየደገፉ የፎቶ ፋኖ እየደገፉ ገንዘብ ሲዘርፉ መንግስትን ሲያወናብዱ የነበሩ ናቸው። አሁን እና አብይ አህመድ እነዚህን እስር ቤት 6 7 10 ዓመት ወስዶ መክተት ብቻ። እሱ ስትይዘው ዘገየን ታገኘዋለህ። ዳኘን ስትይዘው ዘገየን እናገኘዋለን። ለዚህ ነው ዳኘን ምናፈላልገው። ዘገየን ለመያዝ ዳኘን መያዝ ነው። እነዚህ የአህያ ሌባና የአህያ አብያ በጂዎችን መያዝ ያስፈልጋል። ይሄ እናቱን ብልት የወጣበትን የሚያደርግ የእናቱን ብልት ደግሞ ተሸክሞ የሚዞር ሌባን ዘገየን መበቀል ያስፈልጋል። እየሰራንበት ነው። እኛ በጣም እየሄድንበት ነው። አለቃቸው እየሄድንበት ነው። እንኳን ሌላ እነሱ ሳይሆን ከነሱ ጀርባ ያሉ ሰዎች አረብ ሀገር አውሮፓ ያላችሁ አለቃችሁ ዱባይ ያላችሁ አለቃችሁ። እናንተ ሌቦች አለቃችሁ። ልትሳደፍ ትችላለህ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። አያችሁ የአማራ እንዴት እንደሆነ አያችሁ። አማራ ደካማ ጎን ብቻ ነው የሚፈልገው። ደካማ ጎናችሁን ብቻ ነው የሚፈልገው። ምክንያቱም ሞጣ በባለፈው ከሞጣ ጋር ተጣልተው ስለነበረ ይህንን ክፍተት ተጠቅሞ ዛሬ ላይ የሚናገረውን ነገር ተመልከቱት። ምንም ነገር አማራ ምንም ነገር ቢጣላ የግል ጠብ ቢኖርም እንደዛ አይነት አሰቃቂ ሁኔታና በጣም ከአቅም በላይ የሆነ ጉዳት አንድ ሰው ሲደርስበት ከጎኑ ሊሆን ነው የሚገባው። ጥላትም ቢሆን ቢጣሉም ጥላት እጅ ላይ ሲወድቅ ሰውየው ከጎኑ መቆም አለበት። ነገር ግን ሞጣን የሚለውን እየሰማችሁት ነው። እስከ ዛሬ ድረስ ተናግሮት የማያውቀውን አሁን እስር ቤት ከገባ የሰው ገንዘብ አጭበርብሯል፣ ሬሳ አውጥተው ኩላሊት ሽጠዋል፣ በፋኖ ስም ገንዘብ ተቀብለዋል ምናምን ምንም የማይባል ነገር የለም። አሁን ሶሻል ሚዲያ ላይ ቁጭ ብለው ያልሆነ ነገር ነው የሚናገሩት ማለት ነው። ማለት ይህን ነገር እጃቸው አለባቸው ማለት ነው።
ማነው ደግሞ ግብፅ የሚኖረው የፋጤ ልጅ ነው ምናምን የሚለው እሱ እኔ ነኝ ያስያዝኩት ቦታ ሲጀበት መምጣቱን ተናግሬ ምናምን ብዙ ነገር እየተተቸና ብዙ ነገር እየፎከሩ ነው የሚገኘው ማለት ነው። ለምን እንዴት እንደሚሆን አላውቅ። አማራ እስበሳችን ነው የምንበላላው፣ ድሮም እስበሳችን ነው የምንመቀኛኘው ድሮም። ነገር ግን ይህን ጥፋት ያጠፋው ራሱ ሰይድ ወረባቦ ስለሆነ ምንም ማድረግ አይቻልም፣ ምንም ማውራት አይቻልም፣ ምንም መናደድ አይቻልም። ምክንያቱም ይሄ ነገር እንደሚደርስበት ያውቃል። ይሄ ነገር ኢትዮጵያ ላይ እንዴት መግባት እንዳሰበ በምን ኬዝ ወደ ኢትዮጵያ እንደገባ ባይታወቅም እልም አድርጎ ያጠፋው ራሱ ነው። ምክንያቱም ማንም ከጎኑ የሚቆምለት ሰው የለም። አሁን ላይ ሶሻል ሚዲያ ላይ ስለሚወራው ወሬ ሁሉ ስለሱ ድምፅ እንሁን ቢባል ማናት እንዳለችው መገደል ደረጃ ራሱ ሊደርስ ስለሚችል ምንም ማድረግ አይቻልም፣ ዝም ከማለት ውጭ ማለት ነው። ዝም ብሎ መሆን ያለበትን ነገር መሆን፣ የሚደረገውን ነገር ማድረግ። ነገር ግን ሞጣ በዚህ ልክ ማንኛውም ሰው ነገ ጧት ችግር ሊደርስበት ይችላል፣ ሞት ሊመጣበት ይችላል። ብዙ ነገሮች በሰው ላይ መቆየት ካለ ብዙ መሰናክሎች ሊያጋጥሙ ይችላሉ። ነገር ግን አሁን ላይ ኢትዮጵያ መጥቶ ሳውዲ አረቢያ እስር ቤት ቢገባ አይታችኋል። በትንሽ ጊዜ ውስጥ መውጣት ይቻላል። ነገር ግን እዚህ ቦታ ላይ አሁን ላይ ከባድ ነው። እንኳን አይደለም እንደዚህ አይነት ኬዝ እስር ቤት የገባ ሰው ቀርቶ ባረባ ኬዝ ራሱ እስር ቤት የገባ ሰው አይወጣም አሁን ላይ ማለት ነው። በዚህ መልኩ ተጠቅሞ አሁን ሶሻል ሚዲያ ላይ ወጥቶ ገንዘብ ይበላ ነበር። ሞጣ ያሳፍራል። ሞጣ ይሄን ነገር ከሞጣ አይጠበቅም። ምክንያቱም የሚቻል ቢሆን ድምፅ በሆን የማይቻል ከሆነ ደግሞ የራሱን ስራ መስራት፣ ከሱ ስም መውረድ፣ ስለሱ ቪዲዮ አለመስራት። በቃ አሁን ላይ ለሱ ጥሩ ነገር የሚሆነውና ትብብር የሚሆነው ነገር ስለሱ ስም ሶሻል ሚዲያ ላይ አለማንሳት፣ ስለሱ አለማውራት፣ የሱን ስም አለማንሳት፣ አርፎ መቀመጥ ነው። ምክንያቱም ገንዘብ ቢሉ በገንዘብ የሚረዳ ነገር የለም። ማስወጣት ቢባል ማስወጣት የሚችል ሰው የለም። ስለዚህ አሁን ላይ አርፎ መቀመጥ በቃ እንደማያውቁት ረስተውት መኖር ነው እንጂ የሚያስፈልገው አሁን ላይ ለሱ እንጮሃለን፣ ሶሻል ሚዲያ ላይ ስለሱ እናወራለን ምናምን ማለት የሱ ህይወት እንዲጠፋ ወይም እንዲገሉት ማድረግ ብቻ ነው እንጂ ሌላ የሚመጣ ታሪክ የለም። ስለዚህ ውድ ተመልካቾች ይሄን ይመስላል። ዛሬ እንግዲህ ሞጣ በጣም ስላናደደኝና ንግግሩ በጣም ስላሳፈረኝ ነው የሱን ቪዲዮ ይችላችሁ የመጣሁትና ጧት ላይ ተነስቼ ቲክታክ መንደር ዞር ስል ሞጣ ነው በሙሉ ስለሱ ነው የሚያወራው። ያስጠላል፣ ይደብራል።